የዮሐንስ ወንጌል ስለ ኢየሱስ ሕይወት ቀድመው ከተጻፉ ጽሑፎች መካከል አንዱ ሲሆን ከጽሑፉ መጨረሻ እንደምናገኘው የተጻፈው ከኢየሱስ የቅርብ ተከታዮች አንዱ በነበረው ኢየሱስ ይወደው የነበረው ደቀ መዝሙር ተብሎ በሚታወቀው ሰው ነው። ይህንን ሰው በታሪክ ውስጥ ደጋግመን እናገኘዋለን። ማንነቱን በተመለከተ ከ12ቱ አንዱ የሆነው የዘብዴዎስ ልጅ ዮሐንስ ነው የሚሉ አሉ። በአንጻሩ ደግሞ ሌላ በኢየሩሳሌም ይኖር የነበረ በጥንቷ ቤተክርስቲያን በሽማግሌነት የሚያገለግል ሽማግሌው ዮሐንስ የተባለ ሰው ነው የጻፈው የሚል የተወሰነ ክርክር አለ። የትኛውም ዮሐንስ ቢጽፈው ይህ መጽሐፍ የእርሱን የዓይን እማኝ ምስክርነትን እና በመጨረሻውም ክፍል በግልጽ የተቀመጠ ዓላማን ይዞ በአስደናቂ ሁኔታ የተቀናጀ ጽሑፍ ነው። ዮሐንስ ታሪኩ የተጻፈው ኢየሱስ እርሱ መሲህ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ነው ይለናል። ዮሐንስ በዚህ ጽሑፍ ውስጥ የምታገኙት ኢየሱስ ሕያው እና እውን እንደሆነ ሕይወታችሁንም ለዘላለም መቀየር እንደሚችል ያውቃል። የመጽሐፉ ንድፍ የሚገርም ነው። የመጀመሪያው ግማሽ የሚጀምረው በመግቢያ ግጥምና በአጭር ታሪክ ሲሆን ያን ተከትሎ ኢየሱስ አነጋጋሪ የሆኑ ድንቅ ምልክቶችን ሲያደርግ የሚያሳዩ ረጃጅም ታሪኮች አሉ። ይህ ሁሉ የእስራኤል መሪዎች ኢየሱስን ሊገሉ በሚወስኑበት ጊዜ ጌታ ካደረጋቸው ምልክቶች ሁሉ ታላቅና ብዙ ውዝግብ ወዳስነሳው ወደ አልዓዛር ከሞት መነሳት ይመራል። ይህ በቀጥታ የሚመራን ወደ መጽሐፉ ሁለተኛው ክፍል ነው። የእነዚህ ምዕራፎች ትኩረት የኢየሱስ የመጨረሻ ምሽት እና ለደቀ መዛሙርቱ የተናገራቸው ነገሮች እንዲሁም ደግሞ ተይዞ ችሎት ሲቀርብ ከዚያም በሞቱና ትንሣኤው ላይ ነው። መጽሐፉ የሚያበቃው በመውጫ ነው። በዚህ ቪዲዮ የመጀመሪያው ግማሽ ላይ ብቻ ነው ትኩረት የምናደርገው። ጽሑፉ የሚጀምረው ሁለት ክፍል ባለው መግቢያ ነው። በመጀመሪያ አንድ ግጥም እናገኛለን። ግጥሙ በመጀመሪያ ቃል ነበር ሲል በግልጽ ታሳቢ ያደረገው እግዚአብሔር ሁሉን ነገር በቃሉ ሲፈጥር የምናይበትን ዘፍጥረት አንድን ነው። የአንድ ሰው ቃላት ከዛ ሰው የተለዩ ናቸው፣ ግን ደግሞ ቃላት የተናጋሪውን ሐሳብና ፈቃድ ያዘሉ ናቸው። ስለዚህ ዮሐንስ የእግዚአብሔር ቃል ከእግዚአብሔር ጋር ነበር ሲል እርሱ ከእግዚአብሔር የተለየ ነው እያለ ነው። ነገር ግን ዮሐንስ እንደሚለው ቃል እግዚአብሔር ነበረ፣ ማለትም እርሱ ራሱ መለኮት ነው ማለት ነው። የተነገረንን ነገር እያሰላሰልን ሳለ በዚሁ ግጥም ላይ ትንሽ አለፍ ብሎ ይህ መለኮት የሆነው ቃል ሰው ሆነ የሚል ነገር እናነባለን። መለኮት የሆነው ኢየሱስ ሰው ሆነ። ዮሐንስ በመቀጠል ከዘጸአት ጋር ታሪኩን በማዛመድ ኢየሱስ በመካከላችን ያለ የእግዚአብሔር ማደሪያ ድንኳን ነው ይለናል። በኪዳን ታቦቱ ላይ የነበረው የከበረ የእግዚአብሔር መገኘት በኢየሱስ በኩል ሰው ሆነ። ይህ ወደ ዮሐንስ የመጨረሻ ሐሳብ ይወስደናል። ይኸውም አንዱና እውነተኛው የእስራኤል አምላክ ማለት እግዚአብሔር አብን እንዲሁም ደግሞ አብን ለእኛ ለመግለጽ ሲል ሰው የሆነውን እግዚአብሔር ወልድን ያካትታል። እነዚህን አይምሮ የሚያልፉ እውነታዎች እያሰብን ሳለን መጥምቁ ዮሐንስ ኢየሱስን ሲተዋወቅ ሌሎችም እሱን እንዲተዋወቁና ደቀ መዛሙርቱ እንዲሆኑ ሲያደርግ እናያለን። ሰዎች ኢየሱስን ሲያገኙት አንድ በአንድ ማን እንደሆነ የሚያስቡትን ነገር ይናገሩ ነበር። ስለዚህ በዚህ አንድ ምዕራፍ ውስጥ ኢየሱስ 7 የማዕረግ ስሞች ተሰጥቶት እናያለን። አሁን እነዚህ የማዕረግ ስሞች መጽሐፉን በመንደፍ ረገድ ዮሐንስ ለ7 ቁጥር ያለውን ፍቅር እንድናስተውል ያዘጋጁናል። ደግሞም በተጨማሪ የሚናገሩት አንድ እውነት አለ። ይኸውም ይህ ሙሉ ሰው የሆነው የናዝሬቱ ኢየሱስ መሲሁ ንጉሥ፣ የእስራኤል መምህርና ለዓለም ኃጢአት የሚሞተው የእግዚአብሔር ልጅ እንደሆነ ነው። አሁን ስለ አንድ ሰው ይህን ያክል ማለት ከባድ ነገር ነው። ስለዚህም ዮሐንስ ለተናገረው ከባድ ነገር ድጋፍ የሚሆኑትን የተለያዩ መረጃዎች ከምዕራፍ 2 እስከ 12 ያቀርብልናል። ሁሉም ታሪኮች ተመሳሳይ ንድፍ አላቸው። ኢየሱስ ማንነቱን ለመግለጽ አንድ ምልክት ያደርጋል። ያደረገው ነገር ደግሞ ወደ ውዝግብ ወይም አለመግባባት ያመራል። ስለዚህ ሰዎች ከተደረገው ነገር አንጻር ስለ ኢየሱስ ማንነት የሆነ አቋም ለመያዝ ይገደዳሉ። በእያንዳንዱ ታሪክ መጨረሻ ላይም የምናየው ይህንን ውሳኔያቸውን ነው። የመጀመሪያው ክፍል የሚያሳየው ኢየሱስ ከ4 ባህላዊ የአይሁድ ተቋማት ጋር ሲገናኝ ነው። በእያንዳንዱም ክስተት የምናየው ኢየሱስ ያ ተቋም የሚያመለክተው ወደ እርሱ እንደሆነ ሲያሳይ ነው። ኢየሱስ በነበረበት የሰርግ ግብዣ ላይ የወይን ጠጁ አለቀ። ስለዚህም ኢየሱስ ትልልቅ የውሃ ጋኖችን በድምር ወደ 550 ሊትር የሚሆን ውሃ ወደ ምርጥ የወይን ጠጅ ቀየረ። የድግሱ ኃላፊ ሙሽራውን ጠርቶ ጥሩን የወይን ጠጅ እስካሁን አቆይተሃል አለው። በእርግጥም እውነቱን ነው። ግን ዮሐንስ ይህን ተአምር
የኢየሱስ የመጀመሪያው ምልክት ሲል ይጠራዋል። በሌላ አነጋገር የተደረገው ነገር ስለ ኢየሱስ የሆነ የሚገልጠው ነገር አለ። ልክ ኢሳይያስ እንዳለው የመሲሁ መንግስት ምርጥ ወይን እንዳለበት ታላቅ ግብዣ ነው። ስለዚህ ይህ የመጀመሪያው ተአምራዊ ምልክት የኢየሱስ መንግስትን የተትረፈረፈ ቸርነት ያሳያል። በመቀጠል ኢየሱስ በኢየሩሳሌም ወዳለው ቤተ መቅደስ ይሄዳል። ይህ ስፍራ መንግስተ ሰማይንና ምድርን የሚያገናኝ እግዚአብሔርም ከህዝቡ ጋር የሚገናኝበት ስፍራ እንዲሆን የታቀደ ነበር። ኢየሱስም ስልጣኑን በቤተ መቅደሱ ላይ አሳየ። ይህንም ያደረገው ገንዘብ ለዋጮችን በማባረር የመስዋዕት ስርዓቱን ባስቆመ ጊዜ ነበር። የቤተ መቅደሱ መሪዎችም ባስፈራሩት ጊዜ ኢየሱስ ይህን መቅደስ አፍርሱት፣ እኔም በ3 ቀን መልሼ አነሳዋለሁ አለ። ኢየሱስ እያለ ያለው መንግስተ ሰማይና ምድር በእርግጥ የሚገናኙት በእርሱ መስዋዕታዊ ሞት ነው። የቤተ መቅደሱ ህንፃ የሚያመለክተው እውነታ የኢየሱስን ሞት ነው። ከዚያም ኢየሱስ ኒቆዲሞስ ከሚባል መምህር ጋር ሌሊቱን ሙሉ ውይይት አደረገ። ኒቆዲሞስ ያሰበው ኢየሱስ ልክ እንደርሱ ያለ ሌላ የእስራኤል ረቢ እና አስተማሪ እንደሆነ ነበረ። ኢየሱስ ግን እስራኤል የሚያስፈልጋት ሌላ አዲስ መረጃ ያለው አስተማሪ ሳይሆን ከዚያ ያለፈ ነገር እንደሆነ ተናገረ። እስራኤል አዲስ ልብና አዲስ ህይወት ያስፈልጋታል። ወይም በጌታ አነጋገር ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ኢየሱስ ሰዎች በራስ ወዳድነትና ወደ ሞት በሚመራ በኃጢአት እስራት ውስጥ ተተብትበው እንዳሉ ያውቃል። ነገር ግን እግዚአብሔር ይህችን ዓለም ስለሚወድ ለሰዎች አዲስ ልደት ማለትም አዲስ የህይወት እድል ለመስጠት እዚህ አለ። ከዚህ ተነስቶ ኢየሱስ ወደ ሰሜን እየሄደ ሳለ ወደ አንድ የተቀደሰ የውሃ ጉድጓድ ይደርሳል። በዚያም አንዲት ሳምራዊት ማለትም አይሁዳዊ ያልሆነች ሴት አገኘና ከእርሷ ጋር መነጋገር ጀመረ። ስለ ውሃ ማውራት ጀመሩ። ኢየሱስ ወዲያው ውሃውን እርሱን ወደሚወክል ምሳሌነት ለወጠው። እርሱ እዚህ የመጣበት ምክንያት የዘላለም ህይወት ምንጭ ሊሆን የሚችልን ሕያው ውሃ ለመስጠት እንደሆነ ተናገረ። እንግዲህ በዮሐንስ ወንጌል የዘላለም ህይወት የሚለው ሐሳብ በእግዚአብሔር ዘላለማዊ ፍቅር የተሞላ አዲስ አይነት ህይወት ማለት ነው። ይህም ህይወት አሁን ተጀምሮ እስከ መጨረሻው የሚዘልቅ ህይወት ነው። ከዚህ በመቀጠል ዮሐንስ በ4 የአይሁድ ቅዱስ ቀናት ወይም በበዓላት ወቅት የተከናወኑ ሌላ የታሪክ ስብስብ አዘጋጅቷል። አሁንም እንደገና ኢየሱስ ከበዓላቱ ጋር የተያያዙ ነገሮችን እንደ ምሳሌ በመጠቀም ስለ ራሱ ይናገራል። ኢየሱስ በመጀመሪያ አካል ጉዳተኛ የሆነን አንድን ሰው በሰንበት ፈወሰ። ይህ ፈውስ በእረፍት ቀን ስለመስራት ከአይሁድ መሪዎች ጋር ታላቅ ውዝግብ አስነሳ። ኢየሱስም በሰንበት እየሰራ ያለው አባቱ እንደሆነና እርሱም እንደ አባቱ በሰንበት እንደሚሰራ ተናገረ። እያለ ያለው ገብቷቸዋል። እግዚአብሔርን አባቴ ሲለው ራሱን ከእግዚአብሔር ጋር እኩል እያደረገ እንደሆነ ተረድተዋል። ስለዚህ ሊገሉት ፈለጉ። የሚቀጥለው ታሪክ የሚከሰተው በፋሲካ ወቅት ነው። እስራኤሎች ከባርነት ማምለጣቸውን የሚያስታውሱት ተምሳሌታዊ የሆነ ከበግ የተሰራን መብል በዳቦና በወይን ጠጅ አድርገው በመመገብ ነው። ኢየሱስ በተአምራዊ መንገድ በሺዎች ለሚቆጠሩ ሰዎች ምግብ አቀረበ። ይህ ደግሞ ሰዎች ተጨማሪ እንጀራ ከእርሱ እንዲፈልጉ አድርጓል። ኢየሱስ በመቀጠል እውነተኛው እንጀራ እርሱ እንደሆነና እርሱን ቢበሉ የዘላለምን ሕይወት እንደሚያገኙ ተናግሯል። በዚህ ነገር ብዙዎች ስለተቆጡ ኢየሱስን መከተል አቆሙ። ከዚህ በኋላ በኢየሩሳሌም በዳስ በዓል ወቅት የተከሰቱ ታሪኮች እናገኛለን። እነዚህ ታሪኮች እስራኤላውያን በምድረ በዳ በነበሩበት ወቅት እግዚአብሔር በደመናና በእሳት አምድ ሲመራቸውና በበረሃ ሳሉ ውሃ ሲሰጣቸው የሚያሳየውን የብሉይ ኪዳን ታሪክ እንደገና የሚተርኩ ናቸው። ኢየሱስም ተነስቶ በቤተ መቅደሱ አደባባዮች ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ብሎ ጮሆ ተናገረ። ቆይቶ ደግሞ እኔ የዓለም ብርሃን ነኝ አለ። እያለ ያለው የሚያበራው የእግዚአብሔር መገኘት እርሱ እንደሆነ እንዲሁም ደግሞ እርሱ እግዚአብሔር ለሕዝቡ የሰጠው ሕይወትን የሚያድን ስጦታ እንደሆነ ነው። አንዳንድ ሰዎች አምነው ይከተሉታል፣ ሌሎች ግን ይሰናከላሉ። ደግሞም ሌሎች ራሱን ከፍ ከፍ የሚያደርጉ ነገሮች እንዴት ይናገራል በማለት ሊገሉት ይሞክራሉ። የመጨረሻው የበዓል ታሪክ በሃኑካ ወቅት የተካሄደ ነው። ሃኑካ መታደስ ማለት ነው። ይህ በዓል የሚከበረው ይሁዳ መቃቢ የተባለ ቀድሞ የነበረ አንድ የአይሁዶች መሪ ቤተ መቅደሱን ከጣዖት አንጽቶ ዳግም ቅዱስ አድርጎ የለየበትን ታሪክ ለማስታወስ ነው። ኢየሱስም ወደ ቤተ መቅደሱ አካባቢ ሄዶ እግዚአብሔር ቅዱስ አድርጎ የለየው እርሱ እንደሆነ እንዲሁም ደግሞ እርሱ የእግዚአብሔር መገኘት ያለበት እውነተኛው ቤተ መቅደስ እንደሆነ ተናግሯል። በተጨማሪም እኔና አብ አንድ ነን ብሏል። በዚህ ንግግሩ የኢየሩሳሌም መሪዎች በጣም ተናደዱ።
ኢየሱስንም ለመግደል አቀዱ። ስለዚህ ከተማይቱን ለቆ ወጣ። እነዚህ ሁሉ ግጭቶች ወደ መጨረሻዊ ተአምራት ምልክት ያመራሉ። ኢየሱስ ውድ ጓደኛው አልዓዛር እንደታመመ ሰማ። ግን አልዓዛር የሚኖረው ኢየሩሳሌም አካባቢ ነው። ኢየሱስ ወደዚያ ሄደ ማለት ደግሞ በቀጥታ የታቀደለት የሞት ወጥመድ ውስጥ ገባ ማለት ነው። ኢየሱስ ወደዛ ስፍራ ባይሄድ ሕይወቱን ያድናል፣ ግን ደግሞ አልዓዛርን ይወደዋል። ስለዚህ አልዓዛር እንደሞተ በሰማ ጊዜ ከሞት ሊያስነሳው ወደ እሱ ሄደ። እዛ በደረሰም ጊዜ የራሱን ሕይወት ሊያሳጣው እንደሚችል እያወቀ አልዓዛርን ከመቃብር ጠርቶ ከሞት አስነሳው። ልክ ኢየሱስ ጠብቆ እንደነበረው የዚህ አስደናቂ ተአምር ዜና ፈጥኖ ተሰራጨ። የኢየሩሳሌም መሪዎች የተፈጠረውን ሰሙና እርሱን ለመግደል ማሴር ጀመሩ። ስለዚህ በእስራኤል መሪዎች የተገፋ የእስራኤል ንጉሥ ሆኖ ወደ ኢየሩሳሌም ሄደ። ኢየሱስ ከፍቅር የተነሳ ሕይወቱን ለወዳጁ አሳልፎ ሲሰጥ በሚያሳየው በዚህ ታሪክ የዮሐንስ የመጀመሪያ አጋማሽ ያበቃል እና ይህ በእርግጥ ወደ መስቀሉ የሚያመለክት ምልክት ነው። በሚቀጥለው ቪዲዮ ይህን ሐሳብ በስፋት እናየዋለን። ለአሁን ግን የዮሐንስ